በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሊባኖስ የመጣች እንደ ማለዳ ኮከብ የምታበራ የሰው ልጅ የድህነት ምክንያት የሆነችው የዓለም ንግሥት ዛሬ ተወለደች። ከሰማየ ሰማያት ዝቅ ብሎ የአዳምን እንባ ያበሰበት የትንቢተ ነቢያት ፍጻሜ የታየበት የታኅሳስ ጽንሰት በግንቦት ልደት የፈካበት ዕለት ነው። በመላው ዓለም የምትገኙ ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቸሩ እግዚአብሔር በቸርነቱና በምሕረቱ ጠብቆ ለእናታችን ለቅድስት ድንግል ማርያም ዓመታዊ የልደት በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬ በዝግጅታችን ቤተ ክርስቲያናችን ይህንን ታላቅ በዓል ለምን በድምቀት ታከብራለች? የግንቦት ልደታ መጽሐፍ ቅዱሳዊና ታሪካዊ መሰረቱስ ምንድነው? በሚሉ ነጥቦች ላይ በጥልቀት እንቆያለን። እስከ መጨረሻው ድረስ አብራችሁን ቆዩ። የሰው ልጅ ተስፋ በጨለመበት ዓለም በኃጢአት ጽልመት ተውጣ በነበረችበት ዘመን የጽድቅ ፀሐይ መውጫ የሆነችው የምስራቅ ደጅ ዛሬ ተከፈተች። ነቢያት በትንቢታቸው ሊባኖስ አሏት። ሰለሞንም ውብነሽ ነውርም የለበሽም ሲል አመሰገናት። ይህች ዕለት የአዳም ዕዳ የተከፈለባት የሰው ልጅና የእግዚአብሔር እርቅ የታወጀባት ታላቅ ቀን ናት። ዛሬ ግንቦት 1 ነው። የዓለም ሁሉ እመቤት ቅድስት ድንግል ማርያም የተወለደችበት ዕለት። በቤተ ክርስቲያን ታሪክ ውስጥ ካሉት ታላላቅ በዓላት መካከል የግንቦት ልደታ አንዱና ዋነኛው ነው። ይህ ዕለት የአንድ ደግ እናት የልደት ቀን ብቻ አይደለም፣ የዓለም ሁሉ ተስፋ የለመለመበት የሰው ልጅ የታደሰበትና የምስራች የተሰማበት ቀን እንጂ። ዛሬ በዝግጅታችን የበዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ በደመቀ ሁኔታ የሚከበርባቸውን 7 ምስጢራዊና መሰረታዊ ምክንያቶችን አንድ በአንድ እንመለከታለን። እነዚህ ነጥቦች ስትሰሙ ለዕለቱ ያላችሁ እይታና ፍቅር እንደሚጨምር አልጠራጠርም። የግንቦት ልደታ የሚከበርባቸው 7 ዋና ዋና ምክንያቶች። የመጀመሪያው ምክንያት የአዳም ተስፋ የተፈጸመበት ዕለት የ5 ቀን ተኩል ኪዳን። አዳምና ሔዋን በእሳቱና ከገነት በወጡ ጊዜ የገጠማቸው ትልቁ ፈተና የሥጋ መራቆት ብቻ ሳይሆን የነፍስ ጨለማና ተስፋ መቁረጥ ነበር። በዚያ በለቅሶና በጸጸት ወቅት ግን ቸሩ ፈጣሪ ለአዳም አንድ ትልቅ የተስፋ ቃል ሰጠው። ይህም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚለው የድህነት ኪዳን ነበር። እነዚህ 5 ቀን ተኩል ማለትም 5500 ዘመናት ሲቆጠሩ ያ ተስፋ ፍሬ ያፈራውና ወደ መሬት የወረደው ዛሬ በግንቦት ልደታ ነው። አባቶቻችን ድንግል ማርያምን የኖህ መርከብ ይሏታል። ኖህ ከጥፋት ውሃ የዳነባት መርከብ ያን ጊዜ ለጥቂቶች እንደነበረች ሁሉ ድንግል ማርያም ደግሞ ዓለምን ሁሉ ከኃጢአት ማዕበል የሚያድን ክርስቶስን የምታስገኝ ሁለተኛዋ መርከብ ሆና በዚህ ዕለት ተገለጠች። አዳም በመቃብር ሆኖ ተስፋ ያደረጋት መርከብ ዛሬ በግንቦት 1 ቀን ተሰራች። አባታችን ቅዱስ ያዕቆብ በሕልሙ ያያት ምድርንና ሰማይን የምታገናኝ መሰላል ምሳሌዋ ድንግል ማርያም ናት። አዳም በኃጢአቱ ምክንያት ተቋርጦ የነበረው የሰውና የመላእክት ግንኙነት በልደቷ ምክንያት እንደገና መቀጠል ጀመረ። እርሷ ሰማያዊ አምላክ ወምድር የወረደባት፣ ምድራዊ አዳም ደግሞ ወደ ሰማይ የወጣባት ድልድይ ናት። በበረሃ መካከል ጌዲዮን ባየው ጸመር ላይ ጤዛ እንደወረደ አዳምም በደረቀው የሕይወት በረሃ ሳለ ጤዛው ክርስቶስ የሚያርፍባት ንጽሕት ጸምር ድንግል ማርያም መወለዷን ሲሰማ በሲኦል ሆኖ ተደሰተ። አዳም በሲኦል ጨለማ ውስጥ ሆኖ ለ5500 ዓመታት ዓይኑን ወደ ላይ ሰቅሎ ይጠባበቅ ነበር። መቼ ይሆን ያቺ ከልጅ ልጅ የምትወለደው የድህነት ምክንያት የምትመጣው እያለ ሲናፍቅ ዛሬ ግንቦት 1 ቀን ያ ተስፋ በሊባኖስ ተራራ ላይ አበበ። ኢያቄምና ሐና የሳሙት ያ የሕፃን ልጅ እጅ
ነገ የአዳምን እጅ ይዞ ከሲኦል የሚያወጣውን የዓለምን መድኃኒት የሚያቅፍ ክንድ ነው። ስለዚህ የግንቦት ልደታ የአዳም የእንባው መድረቂያ የሳቁ መጀመሪያ ዕለት በመሆኑ በታላቅ ምስጋና ይከበራል። ሁለተኛው ምክንያት የቅዱሳን ኢያቄምና ሐና የጸሎት ምላሽ። ቅዱስ ኢያቄምና ቅድስት ሐና በእግዚአብሔር ፊት ቅዱሳን የነበሩ ቢሆንም ለብዙ ዘመናት ልጅ ባለመውለዳቸው ከሰዎች መካን የሚል ነቀፌታ ይደርስባቸው ነበር። በዚያ ዘመን ልጅ አለመውለድ እንደ እርግማን ይቆጠር ስለነበር በቤተ መቅደስ መባ ለማቅረብ እንኳን ልጅ የላችሁም ተብለው ይከለከሉ ነበር። ነገር ግን እነርሱ ተስፋ ሳይቆርጡ በእንባና በጾም ፈጣሪያቸውን ተማጸኑ። የግንቦት ልደታ ደግሞ ያ የታላቅ ትዕግስትና የብዙ ዓመታት ጸሎት በድል የተጠናቀቀበት ዕለት ነው። አባቶቻችን ቅድስት ሐናን በቤተ መቅደስ በነቢያት እጅ እንደለመለመችው የአሮን በትር ይመስሏታል። ያቺ በትር ያለ ውሃና ያለ ተክል በድንገት እንደለመለመች ሐናም በስተርጅናዋ ተፈጥሮ በዝግጅቷ አይቻልም ባለችበት ወቅት የዓለምን ሁሉ ፍሬ ቅድስት ድንግል ማርያምን አስገኘች። ቅዱስ ኢያቄምና ቅድስት ሐና በሕልማቸው ፀሐይና ጨረቃ 7 ጊዜ ሲሰግዱላቸው አይተው ነበር። ይህ ትርጓሜውም 7ቱ ሰማያት የሚሰግዱለት የክርስቶስ እናት ከእነርሱ እንደምትወለድ ማብሰሪያ ነበር። ነቢዩ ሕዝቅኤል ያያት የተዘጋቸው ምስራቃዊ ደጅ ምሳሌዋ ድንግል ማርያም ናት። ኢያቄምና ሐና ይህችን ደጅ ለዓለም ለማስረከብ በንጽሕና ይኖሩ የታመኑ መጋቢዎች ናቸው። ቅድስት ሐና በአጸደ በለስ በበለስ ዛፍ ስር ሆና ወፎች ልጆቻቸውን ሲያቆላምጡ ባየችም ጊዜ በታላቅ ሐዘን ሆና አቤቱ ለወፎች እንኳን ልጅ የሰጠ ለእኔ ለምን ነሳኸኝ ብላ ነባች። ቅዱስ ኢያቄምም ወደ ተራራ ወጥቶ ሱባኤ ያዘ። ዛሬ ግንቦት 1 ቀን ያ የእንባ ዘመን አከተመ። እግዚአብሔር የሰጣቸው ምላሽ ግን ከመደበኛ ልጅ በላይ ነበር። ተዘክሮተ በኩር የበኩር መታሰቢያ የሆነችውን መላእክት በክንፋቸው የሚጋርዷትን ከፍጡራን ሁሉ በላይ የሆነችውን ቅድስት ድንግል ማርያምን ሰጣቸው። ይህም ለሁላችን የዘገየ ጸሎት የተረሳ ጸሎት አይደለም የሚል ታላቅ ተስፋን ያበስረናል። ሶስተኛው ምክንያት የሐምሌ 7 የጽንሰተ ፍሬ መታሰቢያ በመሆኑ ቤተ ክርስቲያናችን እመቤታችን ቅድስት ድንግል ማርያም በቅድስት ሐና ማኅፀን የተጸነሰችበትን ዕለት ሐምሌ 7 ቀንን በታላቅ በዓል ታከብራለች። ይህ ዕለት መልአኩ ቅዱስ ገብርኤል ለቅዱስ ኢያቄምና ለቅድስት ሐና የምሥራችን ያበሰረበት የዓለም መድኃኒት እናት የምትሆን ሕፃን የተጸነሰችበት ቀን ነው። ግንቦት 1 ቀን ደግሞ ልክ በ9 ወር ከ5 ቀኗ ያ በሐምሌ ወር የተዘራው ቅዱስ ዘር ለዓለም ተገልጦ የታየበት የልደት በዓል ነው። አባቶቻችን ሐምሌ 7ን ዘር የተዘራበት፣ ግንቦት 1ን ደግሞ ፍሬው የታጨደበት ይሉታል። ሐምሌ የክረምት ወር እንደመሆኑ ዝናብ በምድር ላይ ወርዶ ዘር እንደሚዘራበት በሐምሌ 7 ቀን የሰማይ በረከት በሐና ማኅፀን ላይ አደረ። ያ ዘር በግንቦት ወር አብቦ ፈክቶም ለዓለም በረከትን ሰጠ። ግንቦት የአበባ ወር ነው። እመቤታችንም ጽጌረዳ ትባላለች። አበባ በክረምት አቆጥቁጦ ቆይቶ በግንቦት ወር ውበቱንና መዓዛውን እንደሚገልጥ ድንግል ማርያምም ከሐምሌ እስከ ግንቦት ድረስ በማኅፀኗ ተሰውራ ቆይታ ዛሬ ለዓለም ሁሉ የምታስደስት መዓዛ ሆና ወጣች። የታቦት ማደሪያው መቅደስ ተሰርቶ ሲያበቃም ታቦቱ እንደሚገባበት በሐምሌ 7 ቀን ለጌታ ማደሪያ የምትሆን ታቦት ድንግል ማርያም መሰራት ጀመረች። በግንቦት 1 ቀን ደግሞ ያቺ ታቦት ተገለጠች። ሐምሌ 7 ቀን በሊባኖስ ተራራ ላይ አንድ ድንቅ ነገር ተጀመረ። መካን ሐና የዓለምን ንግሥት ጸነሰች። የጽንሰት ግን እንደሌላው አልነበረም። መላእክት የሚጠብቁት ሰማይና ምድር ድህነትን የሚናፍቁበት እንጂ
ልክ 9 ወር ከ5 ቀን ሲሞላ ያ በሐምሌ ዝናብ የተጀመረው ጉዞ በግንቦት ለምልሞ አብቦም ተቀየረ። ቤተ ክርስቲያናችን ግንቦት 1 ቀን ስታከብር በሐምሌ የተዘራው ዘር በቅሎ የምስራቹ ቃል ኪዳኑም ለፍሬ በቃ እያለች ነው። የቀን ተስፋ ፍሬ ያፈራበት፣ ጽንሰት ወደ ልደት የተሸጋገረበት ታላቅ የደስታ ቀን ነው። አራተኛው ምክንያት የጽድቅ ፀሐይ መውጫ የንጋት ኮከብ ምስጢር በመሆኑ በመጽሐፍ ቅዱስ ትንቢተ ሚልክያስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የጽድቅ ፀሐይ ተብሎ ተጠርቷል። ፀሐይ ከመውጣቷ በፊት ግን የግድ ጨለማውን የሚገፋ ንጋት ወይም ጎህ ሊቀድም ይገባል። ድንግል ማርያም ደግሞ ያቺ የጽድቅ ፀሐይ ክርስቶስ ከመውጣቱ በፊት የታየች የዓለምን ጨለማ የገፈፈች ብሩህ ንጋት ናት። ግንቦት ልደታም የዚህ ንጋት የመጀመሪያ ብርሃን ነው። አባቶቻችን እመቤታችንን የንጋት ኮከብ ይሏታል። ኮከቡ ሲወጣ ፀሐይ መውጣቱ እንደማይቀር ይታወቃል። የእርሷ መወለድም የክርስቶስን ሰው መሆን መቃረቡን ለዓለም ያበሰረ ታላቅ ምልክት ነበር። ነቢዩ ሕዝቅኤል ያያት የምስራቅ ደጅ ምሳሌዋ ናት። ፀሐይ በምስራቅ በኩል እንደምትወጣ የጽድቅ ፀሐይም በእርሷ በኩል ወደ ዓለም መጣ። ይህች ደጅ ድንግል ማርያም ዛሬ ግንቦት 1 ቀን ተከፈተች። በቤተ መቅደስ ውስጥ ዕጣን በሚታጠንበት ወርቅ ማዕጠንት የእርሷ ምሳሌ ነው። ማዕጠንቱ ድንግል ማርያም ካልተዘጋጀ መዓዛው ክርስቶስ አይቀርብም። ዛሬ ያች ንጽሕት ማዕጠንት የተሰራችበት ታላቅ ቀን ነው። ዓለም በኃጢአትና በሞት ጽልመት ተውጣ የሰው ልጅ መቼ ይሆን ብርሃን የሚመጣልን ብሎ ሲጨነቅ ድንገት በሊባኖስ ተራራ ላይ አንድ ብሩህ ኮከብ መጣ። ያቺ ኮከብ ግንቦት 1 ቀን የተወለደችው ሕፃኗ ቅድስት ድንግል ማርያም ናት። እርሷ ስትወለድ መላእክት በሰማይ ጎህ ቀደደ፣ ንጋት ሆነ ብለው ዘመሩ። ምክንያቱም ፀሐይ ክርስቶስ የሚወጣባት ሰማይ እርሷ ናትና። የግንቦት ልደታን ስናከብር ጨለማው አልፎ ብርሃኑ ቀርቧል የሚለውን የምስራች እያበሰርን ነው። እርሷ መውጫ መነሻ ናት፣ ልጇ ደግሞ መድረሻ ግባችን ነው። አምስተኛው ግንቦት ልደታን የምናከብርበት ትልቅ ምስጢር የትንቢት ሁሉ ማጠቃለያ የምስጢራት መዝጊያ በመሆኑ ከአዳም ጀምሮ እስከ መጥምቁ ዮሐንስ ድረስ የነበሩ ነቢያት ሁሉ የተነበዩት የተናገሩትና በራእይ ያዩት ስለ አንዲት እናት ነው። አንዲት ድንግል ትጸነሳለች፣ ወንድ ልጅም ትወልዳለች ተብሎ ለ1000 ዓመታት የተነገረው ትንቢት የቃል ተስፋ መሆኑ አብቅቶ በሥጋ የተገለጠው ዛሬ ግንቦት 1 ቀን ነው። እርሷ የነቢያት ትንቢት ማህተም፣ የቃል ኪዳን ፍጻሜ ናት። አባቶቻችን ቅድስት ድንግል ማርያምን የታተመች የተዘጋች መጽሐፍ ይሏታል። ነቢያት በዚህች መጽሐፍ ውስጥ ስለሚመጣው ድህነት ብዙ ጽፈዋል። ዛሬ ግንቦት 1 ቀን ግን መጽሐፏ ለዓለም ታየች። መጽሐፏ ስትገኝ በውስጧ የተጻፈው ትንቢት ሁሉ ትርጉም አገኘ። መስፍኑ ጌዲዮን በሌሊት ያየውና ጤዛው ያረፈበት ጸምር የእርሷ ምሳሌ ናት። ነቢያት ሁሉ እንደ ጤዛ በትንቢት ሲያርፉባት የነበረችው ያቺ ጸምር ዛሬ በኢያቄምና በሐና ቤት ታየች። ቅዱስ ዳዊት በመዝሙሩ ልጄ ሆይ ስሚ፣ እይም ጆሮሽንም ዘንበል አድርጊ እያለ የተቀኘላት ሙሽራ ዛሬ ተወለደች። የዳዊት መዝሙር ትርጉም ያገኘውም የእርሷን ልደት ሲያይ ነው። ነቢያት ሁሉ ድንግል ማርያምን በሩቁ እያዩ ተሳለሟት። ኢሳይያስ ድንግል አላት፣ ሕዝቅኤል ደጅ አላት፣ ዳንኤል ተራራ አላት፣ ሰለሞንም ሙሽራ አላት። ግንቦት 1 ቀን ግን እነዚህ ሁሉ ስሞች ወደ አንዲት ሕፃንነት ተቀየሩ። ለ1000 ዘመናት በብራና ላይ የነበረው ትንቢት ዛሬ በሊባኖስ ተራራ ላይ ሥጋ ለብሶ ተገለጠ። የግንቦት ልደታን ስናከብር እግዚአብሔር የተናገረውን አይረሳም፣ የነቢያትም ቃል ከንቱ ሆኖ አይቀርም እያልን ነው። እርሷ የትንቢት ሁሉ መቋጫ፣ የኪዳንም ሁሉ መጀመሪያ ናት።
ስድስተኛው ምክንያት የሰው ልጅ ተፈጥሮ የታደሰበት ቀን የሁለተኛዋ ሔዋን ምስጢር በመሆኑ ግንቦት አንድን እናከብራለን። በመጀመሪያው ስህተት ምክንያት ሔዋን የእባቡን ምክር ሰምታ ዕፀ በለስን በመብላቷ የሰው ልጅ ተፈጥሮ ጎሰቆለ፣ ሞትና መከራም ነገሰ። ነገር ግን እግዚአብሔር ሰውን በወደቀበት ሊተወው አልወደደም። በመሆኑም በሔዋን ምትክ ሁለተኛዋ ሔዋን የተባለችውን ንጽሕት ቅድስት ድንግል ማርያምን ሰጠን። እርሷ ስትወለድ የሰው ልጅ ተፈጥሮ ወደ ቀድሞ ክብሩ መመለስ ጀመረ። አባቶቻችን የሰውን ተፈጥሮ ተሰብሮ በጭቃ ውስጥ እንደወደቀ የሸክላ ዕቃ ይመስሉታል። ድንግል ማርያም ደግሞ ያ የተሰበረው የሰው ልጅ ማንነት ዳግም የታደሰባት የከበረችበትም አዲስ ሸክላ ናት። እርሷ ስትወለድ የሰው ልጅ ተፈጥሮ ቅድስናን መልሶ አገኘ። የመጀመሪያዋ ሔዋን የገነት ደጅ ስትዘጋ፣ ሁለተኛዋ ሔዋን ቅድስት ድንግል ማርያም ግንቦት አንድ ቀን ስትወለድ ያ የተቆለፈው የሕይወት ደጅ ተከፈተ። ስለዚህም አባቶቻችን በቅዳሴያቸው በሔዋን ምትክ የተዘጋው የገነት ደጅ ዛሬ በማርያም ተከፈተልን ብለው ያመሰግናሉ። ጨው ለምግብ ጣዕም እንደሚሰጥ ከብልሽት እንደሚጠብቅ ሁሉ ድንግል ማርያምም በኃጢአት የበሰበሰውን የሰው ልጅ ተፈጥሮ የቀደሰችና ጣዕምም የሰጠች የዓለም ጨው ሆና በዚህ ዕለት ተገለጠች። ለ5500 ዘመናት የሰው ልጅ ተፈጥሮ በኃጢአትም ረክሶ ወድቆ ነበር። ነገር ግን ዛሬ ግንቦት አንድ ቀን በሊባኖስ ተራራ ላይ የተወለደችው ሕፃን የሰውን ልጅ ታሪክ ቀየረችው። እርሷ ስትወለድ የሰው ልጅ ተፈጥሮ ተቀደሰ። ረክሶ የነበረው ማንነታችን የእግዚአብሔር ማደሪያ ለመሆን በቃ። በሴት ምክንያት ሞት መጣ ይባል የነበረው ተረቶ በሴት በማርያም ምክንያት ሕይወት ተገኘ ተባለ። የግንቦት ልደታን ስናከብር እኛም እንደገና መፈጠራችንን ክብራችንን ማግኘታችንን እያሰብን ነው። እርሷ የሰው ልጅ ሁሉ ኩራትና የንጽህናችን መገኛ ናት። ሰባተኛው ምክንያት ልዩ የሆነ የመንፈሳዊ በረከት ቀን የምህረትና የረድኤት ዕለት በመሆኑ በቤተ ክርስቲያናችን ትውፊት መሰረት የእመቤታችን የልደት ቀን ዝም ብሎ የሚታለፍ የታሪክ ማስታወሻ አይደለም። ይልቁንም ሰማያዊ በረከት ወደ ምድር የሚፈስበት፣ ቅዱሳን መላእክት ከምድራውያን ጋር በአንድነት የሚያመሰግኑበትና ምህረት ለሰው ልጆች ሁሉ የሚታደልበት ልዩ የጸጋ ቀን ነው። በዚህ ዕለት የሚደረግ ጸሎትና የሚቀርብ ምስጋና በእግዚአብሔር ፊት ልዩ ተቀባይነት አለው። እስራኤላውያን በበረሃ ሳሉ ከሰማይ የወረደላቸው መና ሕይወታቸውን እንደጠበቀላቸው ሁሉ ግንቦት አንድ ቀንም ለሰው ልጆች ሁሉ የሕይወት መና የሆነውን ክርስቶስን ያስገኘች እናት የተገለጠችበት ዕለት በመሆኑ የረድኤት መና የሚዘንብበት ቀን ይባላል። አባቶቻችን ይህንን ዕለት በቤተ መቅደስ ውስጥ እንደሚገኝ ጸበል ወይም ፈውስ ያዩታል። በበዓሉ ላይ በእምነት የሚገኝ ሰው ከመንፈሳዊ በረከቱ ባሻገር ከጭንቀቱ የሚገላገልበትና በነፍስ በስጋው ሰላምን የሚያገኝበት ቀን ነው። አንድ ንጉሥ ልጁ ሲወለድ ለሕዝብ ሁሉ ምሕረት እንደሚያደርግና ታላቅ ድግስ እንደሚደግስ የሰማይና የምድር ንጉሥ እግዚአብሔርም የእናቱን ልደት ለሚያከብሩ ሁሉ የሰላምና የፍቅር ድግስ የሚያቀርብበት ልዩ ቀን ነው። የግንቦት ልደታ ቀን የሰማይ ደጆች ክፍት የሚሆኑበት ዕለት ነው። አባቶቻችን በዚች ቀን ለምኖ የማይሰጠው አንኳኩቶ የማይከፈትለት የለም ይላሉ። ምክንያቱም እናታችን ቅድስት ድንግል ማርያም ለዓለም ሁሉ የምህረት አማላጅ ሆና የተሰጠችው ዛሬ ነውና ይህ ዕለት በቤተ ክርስቲያን ተገኝተን በምስጋናው ተካፋይ ስንሆን የምናገኘው በረከት ከቤታችንና ከሕይወታችን ጋር ይከተለናል። የግንቦት አንድ ቀን በረከት ድዌ የሚፈወስበት፣ ያዘነ የሚጽናናበትና የተዘጋውም የሕይወት በር የሚከፈትበት ልዩ የጸጋ ቀን ነው። ቅዱስ ኤፍሬም ሶርያዊው በውዳሴ ማርያም ድርሰቱ ላይ የእመቤታችንን ልደት ከሰው ልጅ ተስፋ ጋር በማያያዝ እንዲህ ይላል።
ከሊባኖስ የመጣች ሙሽራ ከክፋት ሁሉ የራቀች ንጽሕት እርሷ ለሰው ልጅ ሁሉ የሕይወት መገኛ ሆነች። የእርሷ መወለድ ዓለምን ካረጀው የኃጢአት ኑሮ አውጥቶ አዲስ ሙሽራ የሚያደርግ ጉዞ ጅማሬ ነው ማለት ነው ይለናል ቅዱስ ዮሐንስ አፈወርቅ ስለ ድንግል ማርያም ክብርና ስለ ልደቷ ምስጢር ሲናገር እንዲህ ብሏል። እግዚአብሔር ሰማይንና ምድርን በቃሉ ፈጠረ፣ ድንግል ማርያምን ግን የራሱ ማደሪያ ትሆን ዘንድ በልዩ ጥበቡ አዘጋጃት። እርሷ የምድር ሰማይ ናት። ሰማይ የእግዚአብሔር ዙፋን እንደሆነ ሁሉ ድንግል ማርያምም ጌታን በማኅፀኗ በመሸከሟ ምድራዊት ሰማይ ሆና መገኘቷን ያሳየናል። ቅዱስ ያሬድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ ስፍራ የሚሰጠው አባት በእመቤታችን ልደት ላይ እንዲህ ብሎ ተቀኝቷል። በሊባኖስ ለሆነው ለልደትሽ ሰላምታ ይገባል። በማስከተልም አንቺ የሕይወት መገኛ የጽድቅም መጀመሪያ ነሽ፣ በአንቺ ምክንያት የአዳም እንባ ታበሰ ይላል። ቅዱስ አትናቴዎስም ስለ ድንግል ማርያም ተፈጥሮና ንጽሕና ሲናገር እንዲህ ይላል። ድንግል ማርያም ሆይ አንቺ የነቢያት ትንቢት ማኅተም የሐዋርያት ስብከት መጀመሪያ ነሽ። አንቺ ከፈጣሪ በታች ከፍጡራን በላይ የሆንሽ የጸጋ ግምጃ ቤት ነሽ። ቅዱስ ቄርሎስ አምደ ሃይማኖትን ብላ ቤተ ክርስቲያን የምትጠራው አባት በኤፌሶን ጉባኤ ላይ ስለ እመቤታችን የተናገረው ዝነኛ አባባሉ እንዲህ ይላል። የዓለም ሁሉ ብርሃን የሆነው ክርስቶስ የወጣባት የምስራቅ ደጅ ማርያም ናት። እርሷ መወለዷ ለዓለም ሁሉ ሰላምን አወረደ ይሉናል። ውድ የፍኖተ ኤማሁስ ቤተሰቦች የግንቦት ልደታ በዓል የምስጢራት ሁሉ መጀመሪያ የድኅነታችንን መሠረት ነው። ዛሬ የተመለከትናቸው 7 ነጥቦች የእናታችን የቅድስት ድንግል ማርያም ልደት ለሰው ልጅ ሁሉ ምን ያህል ታላቅ ስጦታ እንደሆነ በጥቂቱ ያሳዩን ናቸው። አዳም ተስፋውን ያገኘባት፣ ኢያቄምና ሐና የእንባ ምላሽ ያገኙባት፣ እኛም የገነት ደጅ የተከፈተልን በዚች ድንቅ ዕለት ነው። ስለዚህ በዓሉን ስናከብር እናታችን በረከቷን እንድታካፍለን በምልጃዋ ከልጇ ምሕረትን እንድታሰጠን በእምነት ልንለምናት ይገባናል። ይህ ዝግጅት ለብዙዎች በረከት እንዲሆን ቪዲዮን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ የሐዋርያዊ አገልግሎቱ ተካፋይ ይሆኑ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ እንጋብዛችኋለን። እመቤታችን በምልጃዋ አትለየን፣ የሀገራችንን ሰላም ትመልስልን። ለብርሃነ ልደቷ በሰላም ያደረሰን፣ ለብርሃነ ትንሣኤዋም በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።